ብዙ አጨዳ ካጨደ በኋላ በእግዚአብሔር ፊት ምሕረት የለመነበት ክፍል ነው። የክፍል በእግዚአብሔር ፊት ቅን ሰው ነበረ ዳዊት። ምናልባት በለጥና በዳዊት ላይ የተገኘ ሁለት ድካም ብቻ ነው ጎልቶ የተታየገ ይህን ክፍል ነው። ከኦሪዮ ሚስት ጋር መውደቁ። ሁለተኛው የእስራኤል ልጆችን መቆጠሩ በተመለከተ ነው። የእስራኤል ልጆችን በመቆጠር ዋጋ አግኝቷል፣ አጭዷል። እሱን አነሳለሁ መጨረሻ ላይ። ብቻ በዚህ ክፍል አንደኛ ሳሙኤል ምዕራፍ 11 ላይ ዳዊት እጅግ ሰፋ ያለ ክፍተቶችን ፈጥሯል። ከነሱ መካከል በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ግን በኢየሩሳሌም ቀርቶ ነበር ይላል። ወደዛም በሚሄድበት ጊዜ ዳዊት ሰፈር ላይ ቀርቷል። አሰልፍ ያወራል። ነገስታቶች ወደ ሰልፍ በሚሄዱበት ጊዜ እዛ ጋር ጦርነት አለ። እዛ ጋር እኔ አሸንፋለሁ የሚባል ነገር አለ። በዛም ወቅት ዳዊት ሰፈር ላይ ቀርቷል። አምስት ጸልያለሁ አሳድርገን ሰፈር የሚያስቀራ መንፈስ የተመታ ይሆን። እግዚአብሔር ውጣ ሲል ወደ ኋላ የሚያስቀራ መንፈስ የተመታ ይሆን። ደግማለሁ በኢየሱስ የተመታ ይሆን። በዚህ ክፍል ነገስታቶች ለሰልፍ በሚወጡበት ጊዜ ዳዊት መንደር ላይ ቀርቷል። ዳዊት ሰፈር ላይ ቀርቷል። ዳዊት ሰገነት ላይ ወጥቶ በተራ ነገር አይቷል። ያለው የነገስታቶች ወንበር ነው፣ ሰገነት ነው። ከፍታ የሆነ የኡሪያ ሚስት ጋራ ስትታረቅ አያትና እቺ ቆንጆ የማን ልጅ ነች ብሎ ጠራ፣ አስመጣ። ከሷ ጋር ወደቀ። መቼ ሰፈር ላይ በቀረበት ጊዜ ደግሞ አለው ሰፈር የሚያስቀናው ከተመጣ ነው። መቼ ነው? ነገስታቶች ለሰልፍ በሚወጡበት ጊዜ ሁሉም አይወጣም። አዛዦች አንድ የሚወጣበት ቀን አለ፣ ጊዜ አለ። በዛ ጊዜ ዳዊት ሰፈር ቀርቷል። ዳዊት መንደር ላይ ቀርቷል። መቀረት የሌለበት ሰው ሰፈር ላይ ቀርቷል። ሰው በሚወጣበት ጊዜ መንደር ላይ ቀረ አንድ ሰው አለ። ለዛው ንጉሥ ሆኖ ሰፈር ላይ ቀርቷል። ትልቅ ሰው ሆኖ ትንሽ ቦታ ተገኝቷል። ንጉሥ ሆኖ ተራ ቦታ ላይ ተገኝቷል። ማይመጣ ነገር አድርጓል። ዳዊት መቼ? ነገስታቶች ለሰልፍ በሚወጡበት ጊዜ። ዛሬ ለአንዳንዶቻችን በዚህ ምክንያት አለ። ቸርች ለመተው ምክንያት አለ። ላለመሄድ ምክንያት አለ። ላለመቀደስ ምክንያት አለ። ከምክንያት የሚያልፍ የናዝሬቱ ኢየሱስ ከእኛ ጋር አለ። አሜን። መንደር ቀርቷል፣ ሰፈር ቀርቷል። ንጉሥ ሆኖ ዳዊት፣ ዋና ሆኖ ዳዊት ከኡሪዮ ሚስት ጋር ወደቀ። ኃጢአት ሰራ ወይ ዝሙት ሰራ። የኡሪዮ ሚስት ጸነሰችው። ይሄም ወደ ዳዊት ጋር መጣ። ከዛ በኋላ ዳዊት እንደዚህ አደረገ። ኡሪዮ ካለበት ቦታ እንዲመጣ አደረገ፣ አስመጣ። ምን አደረገ? ከሚስቱ ጋር እንድተኛ አደረገ። በጣም ልብ ብላችሁ ተከታተሉ። እዚህ ጋር አንደኛ ሳሙኤል ምዕራፍ 12 አንብቡና ከጦርነት ኡሪዮ እንዲመጣ አደረገ። በጦርነት ነበር። ከዛ እንዲመጣ አደረገ። ግባና ከሚስት ጋር ተኛ፣ ተዘናና። ኡሪዮ እምቢ አለ። ቤት ግባና እግርን ታጠብና ከሚስት ጋር ተኛ። ግን አልተኛም አለ። ሚስቱ ነች፣ የሕግ ሚስት ነች፣ የቃል ኪዳን ሚስት ነች። ከእሷ ጋር መተኛት አልፈለገም። ለምንድን ነው ያልፈለገው? የእግዚአብሔር ታቦት እሷ ሜዳ ላይ ያለው። እነ ኤልያብ አብሮ የተሰለፉ ሰዎች እሷ ሜዳ ላይ እሳት ውስጥ ነው ያሉት። በዛ ሰዓት ዳዊት ተጠቀመ። ኡሪዮ ግን እምቢ አለ። ይህን ዳዊት ከሰማ በኋላ እንደገና ሌላ ግብዣ አዘጋጀ። ግብዣው ምንድን ነው? በጣም በሚያምር ሁኔታ የንጉሱ ግብዣ ማዘጋጀ። እንዲበላ አደረገ፣ እንዲጠጣ አደረገ፣ እንዲሰከር አደረገ። ከሰከረ በኋላ አሁን ይወጣል ብሎ ዳዊት ሲጠበቅ አሁን ኡሪዮ እምቢ አለ። በጌታ ይህ መንፈስ ይግባበን፣ የሚያስጨክር መንፈስ ይግባበን። እምቢ ይሆናል። እምቢ አለ። የንጉሱ ግብዣ እምቢ አለ። የንጉሱ ግብዣ ቀላል አይደለም። የንጉሱ ግብዣ እምቢ አለ። አይመጥነኝም። ታቦቱ አዳባይ ላይ እያለ እኔ ከሚስት ጋር አልተኛ። እምቢ አለ። እግር ታጠብና ግባና ተኛ። አልተኛም። እምቢ አለ።
የንጉሱ ግብዣ እምቢ አለ። ማነው ዛሬ ግብዣው እምቢ ያለ? ተራሱ አይደለም እኮ ጓደኛ አይደለም እኮ። ማነው እምቢ ያለ? ማነው ግብዣውን እምቢ ያለ? የዳዊት የንጉሱ ግብዣ ኦርዮ እምቢ አለ። አይመጥነኝም፣ አላደርግም። በላ እኮ ጠጣ እኮ። የበላው የጠጣው እኛ ቤት ያለው ምግብ ያለ የንጉሱ ግብዣ ኦርዮ አደባባይ ላይ ጓደኞች አሉ እየተጠበሱ ነው። በይሳል ከሚስት ጨካኝ አድርገን አሜን። ጨካኝ አድርገን በዚህ በመጨረሻው ዘመን ጨካኝ አድርገን የኛ መኪና ኦርዮ የንጉስ ክዳን አለ። ክዳኑ ምንድን ነው? ይመጣል። ዛሬ ኢየሱስ ይመጣል። በማይመቹ ሁኔታዎች ኢየሱስ ይመጣል። በዚህ በመጨረሻው ዘመን ኢየሱስ ይመጣል። ጨክባኒስ ኢየሱስ ይመጣል። ከመንገድ ኢየሱስ ይመጣል። ጨምሮና ኢየሱስ ይመጣል። እናቷ የሰማለ ኢየሱስ በሕይወቷ ይመጣል። ኢየሱስ ይመጣል። ኢየሱስ ለኦርዮ ታቦቱ በልጦ ተገኘም። ኢየሱስ በቤታቸው በልጦ ይገኝ። ኢየሱስ በኑሯቸው በልጦ ይገኝ። ኢየሱስ በስራቸው በልጦ ይገኝ። ግብዣው እንዲህ አለ፣ አይመጥነኝም አለ። ከዛ በኋላ ወደ ሲልምጣው እዛ ጋር ቆየው ሌላ ነገር ኦርዮ ወደ ሞት እሳቱ መጀመሪያው ላይ አቆመ። ናው ደግሞ መጸነሱ ነው ሰማ። ልጅ ተወለደ፣ አላደገም፣ ሞተ፣ አለቀሰ፣ አገባ ወደዛ። ከዛ በኋላ በእግዚአብሔር ፊት ያለቀሰበት እንባና ማረኝ ውጣ ስል ወደ ኋላ ቀርቻለሁ። ማረኝ ትልቅ ሰው ተብዬ ትንሽ ሆኛ ለራሳቸው ደግሞ እግዚአብሔር በሚለቱ ወደ ሰንበት ይልኛል። የንስሐ ጸሎት ነው። የንስሐ ጸሎት ነው እና ንስሐ ማለት ምን ማለት ነው? ለነገራችን መመለስ ማለት ነው። መመለስ ማለት ነው ማለት ነው። የሰራው ኃጢአት ማወቅ ማለት ነው። ከኃጢአት ከበደሉ የተነሳ ከእግዚአብሔር ጋር እንድጣላ ማወቅ ማለት ነው። ወደ እግዚአብሔር ሀሳብ መመለስ ማለት ነው። ማወቅ ንስሐ ምንድን ነው? ማወቅ ምኑ? ኃጢአቱን ማወቅ፣ በደሉን ማወቅ። ከዛ በኋላ መጸጸት አለ። መጸጸት ያስፈልጋል። አንድ ሰው በስልክ ይሁን በአካል ይሁን ያንተ አባት አልፏል ካወቀ ሽነቱ መግለጽ አለበት። አንድ ሰው ኃጢአት እግዚአብሔር እንደበደለ ካወቀ በኋላ መቼ እንደበደለ ለምን እንደበደለ ካወቀ በኋላ መጸጸት አልነበር። መጸጸት ጠርቶ ምን አላሆን አዳምጠን አድርገናል።
መጸጸት ይታወቃል። በፊት ድሮ ሊበል እንግዲህ 10 ዓመት በፊት ነበር ሰው ባንክ አረገሰ ጉሊራው አሁን ቤት ውስጥ ቁጭ ብሎ ሰው ባንክ አድርጎ ጨርሷል። አንዳ ማሙሽ ፋንታ እንደዚህ ዶክተር ማሙሽ ፋንታ ድሮ ሰው ባንክ አደረገሰ እየሰማ ነው። አሁን ባንክ ማድረግ ቀርቷል። ዓለም ቀጥ ብላ ወደ ቤተ ክርስቲያን ገብታለች። እግዚአብሔር ይፈውሰን። አሜን አሜን። ድራሽ እግዚአብሔር ይፈውሰን። ሸንኮ የገባ ከቤታችን ይውጣ በኢየሱስ ስም ይውጣ። የኃጢአት ጉልበት ሽባ ይሁን። አውቃለሁ መጸጸት ከዛ በኋላ እዛው ካታደል አቅጣጫ መቀየር አለበት። አቅጣጫ መቀየር ማወቅ መጸጸት አቅጣጫ መቀየር እግዚአብሔር ተበደለ ካወቀ ነው ከተጸጸተ ነው እዛው አይደለም ቁጭ ብለን ከዛ እርምጃ መውሰድ አቅጣጫ መቀየር ያስፈልጋል። ነው አንተ ተረታለህ ነው ይሄ በላምደር እሳት ነው። ይሄ በላምደር እሳት ነው። ይሄ ሁሉ እስከ ድረስ የዘድ ባለግራ ነው። ከትናንት ከተበላ ዛሬ መበላት አለብን። ትናንትና ከወደቀ ዛሬ መደገም አለብን። ዛሬ በኢየሱስ መነሳት ይሆንልን። ከዚህ ቃል የተነሳ መነሳት ይሆንልን። በኢየሱስ አዲስ ሚና ይጨመርልን። ማወቅ መጸጸት አቅጣጫ መቀየር ደግሞ አቅጣጫ መቀየር በውስጡ አራት ነገር ይዟል። መናሰስ ያስፈልጋል። ለእግዚአብሔር ማውራት ኃጢአቱን የሚሰወሰው አይለማም። የምናዘዝባትና የምተዋት ምን ያገኛል? ምሕረት ያገኛል። ለእግዚአብሔር መናገር አለብን። ግን ለእግዚአብሔር እናወራ። አሁን ለሰው ማናወራ ለእግዚአብሔር እናወራ። እነኚህ ሰዎች የውጭ ያሉ ሰዎች ለማያወራሉ ለእንትና ያወራሉ። አባታችን እኔ እንደዚሁ አድርጌያለሁ በኃጢአት የሆነ ነገር አድርጌያለሁ ወይ ሰርቄያለሁ ወይ የሆነ ነገር አድርጌያለሁ። በዛ ሰዓት 40 ቀን ይሆን 30 ቀን ጾም ይላል። እዛኛው ቤት አልችልም ካለም ይፈልጋል። እኔ ስላንተ ጾምሃለሁ አውጥቷል። አንዳንዶስ የሆነ ቀጣጣ ነገር ውስጥ ሾለከና ይላል። ያን ጊዜ ድነት ታገኛለህ ይላል። የለኝም እዚህ እናወራ የሚሰማ አባት አለ። ይቅር የሚል አባት አለ። በጌታ በኢየሱስ ይቅር የሚል አባት አለ። ለአባታችን እናወራ። ዛሬ ይቅር ይለናል። አሜን። ይቅር ይለናል። እጅግ ደፋሮችን እግዚአብሔር ይቅር ይለናል። ከትላንትናው ይልቅ ድፍረት ኃጢአት ከትላንትናው ይልቅ እግዚአብሔር ፊት መፈለግ ወደ እሱ መጥራት ከእሱ ጋር መገናኘት ህብረት ማድረግ ከቅዱሳን ጋር ህብረት ማድረግ ፍርሾ ማድረግ ከትላንትናው ይልቅ አሁን እየጠፋ መጥቷል። የሰማይ አምላክ እግዚአብሔር መጥቷቸው ዛሬ ማለዳ ይመልሰናል። መናዘዝ፣ ይቅርታ መጠየቅ፣ መተው፣ ወደ ጤናማ ህብረት መመለስ እነዚህ በንስሐ ውስጥ ያሉት ናቸው። ወደዚህ ልምጣ። ዳዊት በዚህ ክፍል ላይ ቁጥር 1 እስከ 7 አንብቡ እናንተ። እሺ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መትረፉን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴ አንጻኝ፣ እኔ መተላለፌን አውቃለሁ። ከዛስ አንተ ብቻ በደልኩት፣ በፊትህ ክፋትን አደረግኩት። በነገር ትጸድቅ ዘንድ በፍርድ ንጹሕ ትሆን ዘንድ እነሆ በዓመፃ ተፀነስኩ። እናቴ በኃጢአት ወለደችኝ፣ እነሆ እውነት ወደድክ። የማይታየው ስውር ጥበብ አስታወቀኝ። ቁጥር 7 በየብስ እርጨት እረጭምሃለሁ፣ እጠበኝ፣ ከበረዶ ይልቅ ነጭ ይሆናል። ይሆናል ከበረዶ ይልቅ ነጭ ይሆናል። ዳዊት 3 የንስሐ ደረጃ በዚህ ክፍል አንስቷል። ቁጥር 1 እስከ 7 መካከል ያለው ቁልፍ ቃል ምንድን? አንጻኝ። የቆሸሸ ማለት አለን። አንጻኝ የኢየሱስ ሳሙና የማያጠቅ ቆሻሻ የለም። ዛሬ በመንፈስ ቅዱስ ሳሙና መታጠብ ይሆንልን። አሜን ትላላችሁ? መታጠብ ይሆንልን። በኢየሱስ መታጠብ ይሆንልን። ሳሙናው ያነጻል። መንፈስ ቅዱስ ያነጻል። የልጁ አንጻኝ ህዝበት ወር ነው። ይህ ወር በከንቱ እንዳያልፍ ለራስ ጭምር እያወራ ያለው ነገር ነው። ራስን እየሰበኩት ያለ አንጻኝ
ለእናንተ ብቻ ማውራት ለራስ ጭምር ነው። አንጻኝ የቆሸሸ ልብስ አለ አንጻኝ ሳይገባ በጅብራ አነሳለሽ አንጻኝ በቃ አንጻኝ እጠበኝ ከበረዶ ይልቅ ነጭ ይሆናል። እጠበኝ ዛሬ በኢየሱስ ተመታጠብ ይሆንልን። ጨፍበት እጠበኝ ወለሽ እጠበኝ ወለሽ አይጨፈነ ሲበሲ በጌታ ሆይ እለምንሃለሁ በደሜ ዛሬ እጠበኝ ፍቃደኛ ነኝ እጠበኝ በኢየሱስ በክርስቶስ መታጠብ ይሆንልን። ያንሳ ደሙ ያንሳ እጠበኝ የቆሸሸ ልብስ እንደምታጠብ እጠበኝ በቃ እጠበኝ። አሁን የቆሸሸ ማንነት አለ እጠበኝ። አንድ ዘማሪ አለ ሰው ብዙ ጊዜ ያይመጣል አልዋሽን ብርቱ ነኝ ብዬ ደርሳችኋል። ግን አልዋሽን ብርቱ ነኝ ብዬ አልዋሽን ጠንካራ ነኝ ብዬ መንፈስ እንደገና ይሰራ እንደዚህ ማለት ሰው ነው እየሰማያለ ስተከግል አልኩና ድረስ አልዋሽን ብርቱ ነኝ ብዬ ደርሻለሁ ድረስ አልዋሽን ብርቱ ነኝ ብዬ አልዋሽን ጠንካራ ነኝ ብዬ በመንፈስ እንደገና ስራ በመንፈስ እንደገና ፍጥረኛ እንደገና ያገኘ እግዚአብሔር የሸወደ ሰው የሸወደን ያለው ዛሬ በሱ እውነቱ እናወራለን። ያዕቆብ ስለማን ያዕቆብና ለእግዚአብሔር ሌሎች ይዋሽን ያለ ለእግዚአብሔር እውነቱ ነው ያወራው። እውነቱን ያወራው ዛሬ እውነቱን እናወራለን። በክርስቶስ መታጠብ ይሆንልን። እየዋሸን ያለ እየዋሸን አቂማጣ እየዋሻለ ነካልኩና ሙቀስ አንዳንዱ እየወሰደን ያለው ነካልኩና በእግዚአብሔር በትንቱ አይደለምና አትዋሽ ለጌታ በሉ ብዙ አይደለም አንዋሽ ለሷ አንዋሽ ያው አቂማጣው ጉልበት አጣው ለመቀደስ አቂማጣው ለመጠን አቂማጣው መኖራችን አለመኖር እየኖርኩ ያለ እባክህ አግዘ ይሄ ነው የሚያስፈልገው መታለቱ እሱ ነው። ዛሬ ያክሰናል ዛሬ ያወጣልሃል ዛሬ ፈቀቅ ያደርግልሃል ከከበበት ሁሉ ዛሬ ያወጣልሃል በጌታ በኢየሱስ ከኃጢአት ጋር ማውጣት ይሆንልን። ዳዊት ቆይ እግዚአብሔር ተጠናው እሱ ወገን ስለበላለ ከረከረጀና አወጣው ከድንቅ አወጣው በዓለት ላይ አቆመኛል። ዛሬ ማውጣት ይሆንልናል። ሃሌሉያ ማውጣት ይሆንልናል። አንጻር ማለት የቆሸሸ ልብስ ጋር እና የሚያስይዘው የቆሸሸ ልብስ ማነው ለብሶ ይዞራል? በአዳማ ሳሙና ይሆን በየረ ሳሙና ይሆን እናጠባለን የምንችለው አይደል እናጠባለን። እንደዚህ ውስጣችን የታጠበ ይሆን በኢየሱስ ውስጣችን የታጠበ ይሆን። ይጠባይ በዘመኑ የነበረው በአይሁድም አብሰር ለበሰማ ማጣብና መቀየር በህይወት አዲስ ጅማሬን ያሳያል። ከአውዱ ጋር አይዞን ከአውዱ ጋር በዘመኑ የነበሩ አይሁዶች ልብስ መቀየር ማጠር ከአዲስ ጅማሬ ጋር እንደዚሁ የኔ ህይወት እንደገና ይጀምር ያለ ዛሬ የኛም በዚህ እንደገና ይጀምራል። በማወቅ ይሁን ባለማወቅ ይሁን እስከዛ ድረስ እግዚአብሔር እየበደለን ያለው ዛሬ በዚህ ሰዓት በኢየሱስ በክርስቶስ ደም መታጠብ ይሆንልን። በኢየሱስ ደም መታጠብ ይሆንልን። ሌላስ ምንድን ነው እያወራ ነው? ቁጥር 8 እስከ 12 8 እስከ 12 የቀናው መንፈስ በውስጤ አደስ ቁጥር 10 ጀምሮ ነው። አንተ ከስም ጀምሮ የቀናው መንፈስ በውስጤ አደስ አፌዳት ጣለ ቅዱስ መንፈስ ከኔ አትወስድብኝ። ሁለተኛው ጸሎት የመጀመሪያው አንሳይ፣ ሁለተኛው ደግሞ ቁጥር 8 እስከ 12 ላይ ደግሞ ምንድን ነው ማለት አዲስ ላይ ኢጠባይ ደግሞ አዲስ ላይ
አዲስ አይበሉኝ ድገሙ እንደገና መታደስ ማለት እንደገና መስራት ማለት አይደለም። መታደስ ማለት የተበላሸውን እንደገና መስራት ማለት ነው። መታደስ ማለት የቆሸሸው ነገር እንደገና ማስተካከል ማለት ነው። ይሄን ወንበር እናንተ ካመጣበት በፊት ቆሽሾ ነበር። ይሁን አታራሹ ታቆራሱ በቃ ጨመር ንጹህ አድርጎ ለታባቆ ታደሰ ማለት እንደገና ተፈጠረ ማለት አይደለም። የቆሸሸው ነገር እንደገና ተስተካክሏል ማለት ነው። እንደዚሁ መታደስ ይሆንልን። አሜን ብለን እንደገና መታደስ ይሆንልን። አዲስ ተቀበልን ጨምሮ እንደገና አዲስ ተቀበልን ድገሙና እንደገና አዲስ ተቀበልን። አዲስ ላይ ቅዱስ መንፈስ ከኔ አትውሰድብኝ አለ። ከበለጠ መንግስትን ውሰድ፣ ልጆችን ውሰድ፣ መውሰድ ያለብን ነገር ውሰድ። መንፈስን ከኔ አትውሰድብኝ። አሳ መኖር የተፈቀደው በባህር ውስጥ ነው። እንዲኖር የተፈቀደው በባህር ውስጥ ነው። ከባህር ወጣ ማለት የሱ ወጣ ለቀ። ችግኝ መኖር የተፈቀደው ከአፈር ጋር፣ ከአፈር ስለዚህ መኖር አይችልም። የእኛ ህይወት የተፈቀደው በመንፈስ ቅዱስ ነው። እንደዚህ ወርስ ጌታ ሆይ በሉ መንፈስን አትውሰድብኝ በሉ። ሲገሙነ ጌታ ሆይ ድምፃቸው እየሰማ ጌታ ሆይ መንፈስን አትውሰድብኝ ከፊቴ አትጣለኝ። ሌላው ሁሉ ችግር የለም። በጊዜ ሂደት ሊመጣ ይችላል። ያጣነው ነገር ልናገኝ ይችላል። ዛሬ ትራንስፖርት ከተጣጡ ነገ ልታገኙ ትችላላችሁ። ከሰው ተበድራችሁ የሆነ ነገር ማለት ትችላላችሁ። የእግዚአብሔር መንፈስ ከኛ ከተወሰደ መኖሩ ከንቱ ነው። በቆም ወደናል። እንደ ባለ እንወጣለን። እንደ ሌሎች የምናጠቀው ነገር ልናደርግ እንችላለን። ነገር ግን በቆም ወደናል። እግዚአብሔር ዛሬ በሜለቱ ያስበናል። ድገሙና ጌታ ሆይ መንፈስን አትውሰድብኝ ከቤቴ አትጣለኝ። ለጠላቶቼ አሳልፈህ አትስጠኝ። ለምኞቴ አሳልፈህ አትስጠኝ። አይደለም ለጠላት ብቻ ለምኞታችን አሳልፈህ አይስጠን። አይደለም ለአውሬው፣ አይደለም ለዘንዶ ለሌባ፣ ለምኞታችን እግዚአብሔር አሳልፈህ አይስጠን። ትልቁ ጠላት ምኞታችን። ከዛ በኋላ ለውጭ በር የሚከፈተው አዲስ አሁንም ምኑ ላይ በአይኖቹ ላይ በአይምሮ ላይ ቁጥር 3 ቁጥር 6 ላይ በእግሮቹ ላይ ቁጥር 8 ላይ አጥንቶቹ ላይ ቁጥር 8 አሁን ልቡ ላይ ቁጥር 10 ላይ መንፈሱ ላይ ቁጥር 10 ላይ አሁን እጆቹም እንደገና ቁጥር 14 ላይ ከንፈሮቹ ላይ አዲስ እያሉ ቁጥር 13 15 እያንዳንዱ ደግማችሁ አውጡ። እያንዳንዱ ክፍል ላይ አዲስ አይኖች ተበላሽቷል። ማየት የሌለበት ነገር አይቷል። አዲስ እጆች ቆሽሿል። መጨበጥ መነካት የሌለበት ነክቷል። አዲስ እግሮችን ለህዝብ ለማሰባል አይገርፋል። እግሮችን አዲስ አይደለም ውስጥ አጥንቶችን ልክ አይደለም። አዲስ እሱ ብቻ የከንፈሮችን ተበላሽቷል። አዲስ ታግባል። አዲስ ቁጥር 19 አዲስ ዛሬ መታደስ ይሆንልን። በኢየሱስ መታደስ ይሆንልን። ከቤቱ ቆሻሻ እንደመጣ እንደዚሁ ከህይወታችን መጠረጊያ ተጠረገ ይሁን። አሜን። ተጠረገ ይሁን። በኢየሱስ መጠረገ ይሁን። በሽታ መንፈስ ደግፈኝ አዲስ በሽታ መንፈስ ማለት በቀንበር ስር ያልተያዘ ለመንፈሳችንና በመንፈሳችን አማካኝነት ለሚያገልገል ለእግዚአብሔር መንፈስ የተገዛ ማለት ነው። ደግማል በእሽታ መንፈስ መለገብ ደግባይ ማለት ምን ማለት ነው? የእሽታ መንፈስ ማለት በቀንበር ስር ያልተያዘ ለመንፈሳችንና ለእግዚአብሔር መንፈስ የተገዛ የሚያገልገል ለእግዚአብሔር መንፈስ የሚኖርበት መንፈስ ማለት ነው። ለራሳችን ነገር ለእግዚአብሔር መንፈስ የሚኖርበት መንፈስ ማለት ነው። የእግዚአብሔር መንፈስ በእግዚአብሔር መንፈስ መምራት ይሆንልን። አሜን። መምራት ይሆንልን። የእግዚአብሔር መንፈስ የሚመሩ እግዚአብሔር መንፈስ የሚመሩ እነሱ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። መንፈሱ ይመራል። ሶስተኛው በዚህ ክፍል ላይ ቁጥር 13 ከ19 ላይ ቁጥር 13 እስከ 19 ላይ እናንተ አውለው በዚህ ክፍል አሁን ዋና ሐሳብ ዳዊት
በሁለተኛው ሶስተኛ ደረጃ ደግሞ እንደገና እድል ሲሰጠኝ ነው። እንደገና እድል ሲሰጠኝ ወይ ተጠቀም ቁጥር 13 ለሕግ ተላላፎች መንገድን አስተምረሃል፣ ኃጢአተኞች ወደ አንተ ይመለሳል። ለሕግ ተላላፎች መንገድን አስተምረሃል። እኔን አሁን እንደገና አገኘ እያለ እንደገና አገኘ እንደገና ፊት ለኔ ይብራል። እንደገና ወደ ነሰንበር ይበለኝ እንደገና እያለ እንደገና ያገኘ እንደገና ሰንበር ይበለኝ እንደገና ይጎበኛል። እንደገና አምላክ እንደገና ያገኛል። እንደገና አገኘ በሩስ እንደገና አገኘ በሩስ እድል ስጠኝ ከብሬ አትጣሪ። እንደገና እድል ስጠኝ አንተ ለማገልገል እድል ስጠኝ። ትውልድ ላይ ምድር ቦታ እያለቀ ያለው በለምግና እድል ስጠኝ። የምክንያቱ ዋናው ነህ እድል ስጠኝ። ለውድቀት ዋናው ነህ እድል ስጠኝ። ሌላው አይደለም እራሱን እያየናል። ሌላው ከማየት አይኑ ነስቷል። እድል ስጠኝ እባክህ እድል ስጠኛል። የጸሎት አብረን እንደዚህ በሉት። ጌታ ሆይ ለእኔም እንደገና እድል ስጠኝ በሉት። ጌታ ሆይ ለእኔም እንደገና እድል ስጠኝ በሉት። እንደገና ዘንበል በልልኝ። እንደገና ተመለከተኝ። እንደገና ከአንተ ጋር ያለው ኪዳን እንደገና ከእግዚአብሔር አንድ ባንድ እግዚአብሔር ምህረት እየለመን በሶስተኛ ደረጃ እንደገና እያለ ለበለሷ እግዚአብሔር እድል እንደሰጣት ለእኛም እድል ይሰጣናል። እንደገና የሳምሶን ጸጉሩ እንደገና ነው በቃው ይዝራታ ምንም ኃጢአተኛ ቢሆን ምንም በደለኛ ቢሆን ጸጉሩ እንደገና ነው በቃው እንደገና እግዚአብሔር እንደገና ያገኛል። አሜን። ሳምሶን ጸጉሩ ከተላጨ በኋላ በጠላት እጅ ከወደቀ በኋላ በመጨረሻው ሚራክል እንዴት የነገረት እንደመጣ አላውቅም። ገርሞኛል። በጣም ነገረመን። ምን ብሎ እንደገና ምን አደረገ? አስበኝ። በጠላት እጅ ወድቋል። በመጨረሻው ሚራክል እንደገና አስበኝ። ነካቱ ቆጠገባቸው አረሱ እግዚአብሔር እንደገና ያስባሻል። እንደገና ያስባል ማለት ነው። ዲገሙስ እየነካችሁ ፈርታችሁ ነው። አንዳንድ ሰው ሄዷል እኮ ቤት ሰራ ነው። ዲገሙስ እንደገና ጎና እግዚአብሔር እንደገና ያስባሻል። እንደገና ያስባል ማለት ነው። ለራሳችሁ እንደገና ያስበኛል ማለት ነው። ታንጆ እግዚአብሔር አንዳስ ነው እግዚአብሔር ሰይጣን በእንግዲህ የሸወደ ገሩ እንደገና አስበህ በመጨረሻው ምዕራፍ እግዚአብሔር እንደገና አስበህ ጸጉሩ ምን ሆነ? ጸጉሩ እንደገና በቃ እንደገና ጸጉሩ ማቋቋት ጀመረ። በጣም ደስ ይበል። ኃይል ያለው በጸጉሩ ውስጥ ነው ያለው። አቂም ያለው ጸጉሩ ውስጥ ነው ያለው። ጉልበት ያለው ጸጉሩ ውስጥ ነው ያለው። ያ ጠላት ወሰድኩት የተባለ መልኮ ተመለሰ ማለት ነው። ዛሬ መልኳችን ይመለሳል። አሜን። መልኳችን ይመለሳል። ወሰድኩት ጠላት መልኳችን ይመለሳል። አገኘው ሰው መልኳችን ይመለሳል። አሜን። ትናንት መልኳችን ይመለሳል። በኢየሱስ መልኳችን ይመለሳል። እንደገና መልኮ ተመለሰና እንደገና ጸጉሩ በቀለ እንደገና ይላችኋለሁ። አቂም ያለው ጸጉሩ ውስጥ ነው። ጸጉሩ ውስጥ ነው ያለው። ማገልገል የሚችለው ጸጉሩ ውስጥ ነው ያለው። ምንድነው? ጸጉሩ ውስጥ ነው ያለው። ጸጉሩ መተራቃ የተላጨው መልኮ እንደገና ተመለሰና ጸጉሩ እንደገና በቀለ። ዛሬ በጌታ በኢየሱስ ስም ሞላና ሰይጣን ያደረገው የኛ ጉዳት በበቀል ይጀምራል። መታየት ይጀምራል። ማቆለቆት ይጀምራል። በኢየሱስ ይጀምራል። እንደወደቀ ነው እንደዚህ ሆነ አንዶት በኢየሱስ ስም እንደገና ሰንበር ይለናል። እንደገና ሰንበር ይለናል። ሃሌሉያ አሜን አሜን ሃሌሉያ አሜን ሃሌሉያ እንደገና ለምንድን ነው የምንጸልየው? ለምን ይንሳ ለምንድን ነው የሚገባው?
ጌታ ቢፈቀድ ብንወጡ ሳምንት አነሳል። ግን አንድ ነገር ዛሬ ላንሳ። የመጨረሻ ሁለተኛ ሳሙኤል ምዕራፍ 24 ላይ ዳዊት የእስራኤል ልጆችን ቆጠረ። እንደቆጠረ እግዚአብሔር ካደረገ በእግዚአብሔር ሐሳብ አይደለም። አሁንም የእስራኤል ልጆች እንዲቆጠር ሰይጣን ዳዊትን አንቀሳቀሰ ይላል። አነሳሳ ይላል። መንፈሱን አነሳሳ። ምን እንዲያደርግ? እስራኤልን እንዲቆጠር፣ እንዲጸልይ አይደለም፣ እንዲቀደስ አይደለም፣ እስራኤልን እንዲቆጠር አነሳሳ። እንዲቆጠር እግዚአብሔር ሐሳብ አይደለም። በነቢዩ በጋድ በኩል እግዚአብሔር መጣና ከለከለ። ጋድ መጣና እንደ አሸዋ የበዛ ይሰብ ቁጥር ምን ያደርጋል? አይ ተዋጊ ማን እንደሆነ ብርቱ ሰው ማን እንደሆነ ማየት አለበት፣ መቆጠር አለበት። በዛው እንዲመካ ነበር ዳዊት። አታደርገው ቆጠረ። የእስራኤል ልጅ ቆጠረ። ከቆጠረ በኋላ ተጸጸተ። ቅድም ተጣ ተጸጸተ። ለካ መመለስ ድሳባት በተጸጸተ ማለት ዳዊት ተጸጸተ። ለምንድን ነው የቆጠርኩት? ስራ የእግዚአብሔር ስራ ነው። የሰርጉ ባለቤት እግዚአብሔር ነው። ለምን ቆጠርኩት? ለምን ቆጠርኩት? ተጸጸተ። በእግዚአብሔር ቤት ይሳገባ ወደቀ። ቢወድቅም አሁንም በነቢዩ በጋድ በኩል እግዚአብሔር መጣና ሶስት ነገር አስመረጠ። የመጀመሪያው ጦርነት በጠላት እየተሰደድክ 3 ዓመት 3 ወር በረሃብ ምክንያት ደግሞ 3 ዓመት ቸንበር 3 ቀን ምሕረት የሚያንሰው ሶስተኛው መቅሰፍት ወይ ቸንበር መረጣ። ከዚህ የተነሳ በእስራኤል ሕዝብ 70,000 ሕዝብ ነው ያለቀው።